ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ታሟል የሚለው መረጃ እየተሰራጨ ይገኛል። ለመሆኑ ፕሬዝዳንቱ የትና በምን ሁኔታ ላይ ናቸው? ጥብቅ መረጃ ደርሶናል፣ እናጋራቸዋለን። አሜሪካ አዲስ አበባ ላይ የያዘችውን አዲስ እቅድ ይፋ አድርጋለች። የትራምፕ አስተዳደር በአዲስ አበባ ምን አቅደዋል? አነጋጋሪውን መረጃ በጥንቅራችን ተካቷል። እስራኤል በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ማሰርና ማባረር ጀመረች። የእስራኤል መንግስት በአገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጥያቄዎችን ማሰር የጀመረች ሲሆን ከፊታችን ሚያዝያ ወር ጀምሮም እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዷ ተሰምቷል። በመረጃችን ይዘነዋል። ከውጭ ደግሞ የመካከለኛው ምስራቅ ጦርነት አሁንም ሲቀጥል ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎችን እንደሚያወድሙ ዝተዋል። ኢራን ደግሞ የሆርሙዝ የባህር ወሽመጥ ከኢራን ጠላቶች ጋር ግንኙነቶች ካላቸው መርከቦች በስተቀር ለሁሉም ክፍት ነው ብላለች። አብራችሁን ስትቆይ የምታደምጡት ሌላኛው አበይት ጉዳይ ነው። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ እድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁንም እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። እስራኤል በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ማሰርና ማባረር ጀመረች። የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያን የጥገኝነት ጠያቂዎችን ማሰር የጀመረች ስትሆን ከፊታችን ሚያዝያ ወር ጀምሮ እስከ 8000 የሚደርሱትን ወደ ኢትዮጵያ ለመመለስ ማቀዷ ተሰምቷል። የእስራኤል ከፍተኛ ፍርድ ቤት የሰብአዊ መብት ተሟጋች ድርጅቶች ስደተኞቹ እንዳይባረሩ ያቀረቡትን አቤቱታ ውድቅ ማድረጉን ተከትሎ የአገሪቱ የኢሚግሬሽን ባለስልጣን ውሳኔውን መተግበር ጀምረዋል። እንደ ሲቪል ማህበራት መረጃ በአሁኑ ወቅት በቁጥጥር ስር የዋሉ ስደተኞች ያሉ ሲሆን ጅምላ ስደት ከመጪው ሚያዝያ 10 ቀን 2018 ጀምሮ በይፋ ይጀምራል። የእስራኤል መንግስት ጥር 2016 ላይ ያሳለፈውን ውሳኔ መሰረት በማድረግ ለኢትዮጵያውያን የጥገኝነት ጠያቂዎች ሰጥቶት የነበረው የቡድን ጥበቃ አንስቷል። ይህም ውሳኔ ስደተኞቹ በአገሪቱ የመቆየት ህጋዊ መብት እንዲያጡ አድርጓቸዋል። ስደተኞች ወደ ኢትዮጵያ ከተመለሱ ለከፍተኛ ደህንነት ስጋትና ለኢኮኖሚ ቀውስ እንደሚጋለጡ ድርጅቶቹ እየገለጹ ነው። በተለይም በአገሪቱ ሰሜናዊ ክፍል ያለው ወቅታዊ ሁኔታ አስተማማኝ ባልሆነበት ወቅት የእርምጃ መወሰዱ ወደ ጦርነት ቀጠና መመለስ ነው በሚል እየተተቸ ይገኛል። የእስራኤል የኢሚግሬሽን ባለስልጣን በበኩሉ በኢትዮጵያ ያለው ወቅታዊ ሁኔታ ስደተኞችን ለመመለስ አስተማማኝ መሆኑን የውጭ ጉዳይ ሚኒስቴር ባደረገው ጥናት አረጋግጫለሁም ብለዋል። እስራኤል ቀደም ሲል ከኤርትራና ከሱዳን የመጡ ስደተኞችን ለመመለስ ተመሳሳይ ጥረት አድርጋም በከፍተኛ ተቃውሞና በፍርድ ቤት እገዳ መቆም ይታወሳል። አሁን ግን በኢትዮጵያውያኑ ላይ የተወሰነው ውሳኔ በፍርድ ቤት በመጽናቱ ግዴታውን ወደ መፈጸም ተገብቷል ብለዋል። በቀጣይ መረጃችን በትግራይ የመንግስት ባንክ ሰራተኞች የደሞዛቸውን 1/5 እንዲያዋጡ ግዴታ መጣሉ ቁጣ ቀሰቀሰ። የትግራይ ክልል ጊዜያዊ አስተዳደር በበኩሉም በክልሉ ውስጥ ያሉ የመንግስት የባንክ ሰራተኞች ከሚያገኙት ደሞዝ 1/5ኛውን እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን ይህም ተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህንን መዋጮ መቁረጥ የፈለገው ለተፈናቃዮች መርጃና ሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም
ከፍተኛ ትችት እየቀረበበት ነው። ጊዜ አስተዳደሩ በወጣው መመሪያ መሰረት ይህም ከደሞዝ ላይ የሚደረገው የግዳጅ መዋጮ ለሚቀጥሉት 4 ወራት የሚቀጥል ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ሰራተኛ ለሪፖርተር ጋዜጣ ሲናገሩ የተባለው እውነት ነው፣ ነገር ግን አሁን በትግራይ ክልል ያሉ ሰራተኞች ደሞዝ ተይዟል። ጊዜ አስተዳደሩ ለረጅም ጊዜ ሊከፍለን አልቻለም፣ እናም ሳይከፈለን እየሰራን ነው ሲሉ ተናግረዋል። ጨምረውም አሁን ደግሞ ሳይከፈለን በሰራ ነው ላይ ካለፈቃዳችን 20% እንደሚቆረጥ ተነግሮናል። እኔ በበኩሌ የቤተሰብ አስተዳዳሪ ስሆን ደሞዜ እንዲቆረጥ አልፈልግም፣ ፈቃዴን አልጠየቁም። እዚህ ያለው ህይወት አስቸጋሪ ነው፣ ለመኖር እየታገለ ነው በማለት አስረድተዋል። ሌላ ሰራተኛ ስትናገረም ደግሞ እኔ በከፍተኛ ችግር ውስጥ እገኛለሁ ስትል ተናግራለች። ባለቤቴ በጦርነት ህይወቱ አልፏል። አሁን የመንግስት ሰራተኛ ስሆን ከደሞዜ ላይ 20% ቢቆረጥ ህይወት አስቸጋሪ ይሆንብኛል። ልጆቼን መመገብና መሰረታዊ ፍላጎቶችን ማሟላት አልችልም ብላለች። እንደ ዘገባው የመንግስት ሰራተኞቹ በጉዳዩ ላይ የፌዴራል መንግስቱ ጣልቃ እንዲገባ እየጠየቁ ይገኛል። ወደ ቀጣዩ መረጃችን እናመራለን። አሜሪካ አዲስ አበባ ላይ የያዘችውን አዲስ እቅድ ይፋ አደረገች። አሜሪካ የኢትዮጵያ ዋና ከተማ አዲስ አበባና የኬንያ መዲና ናይሮቢን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ማዕከላት ልታቋቁም መሆኑ ተሰምቷል። ማዕከላቱ አሜሪካ ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የምትሰጠው ምላሽ የማስተባበር ኃላፊነት የጣለበት አዲስ ቢሮ ስር የሚቋቋሙ ናቸው። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የሚሰጠው ምላሽ የማስተባበር ኃላፊነት ይጣለበት ቢሮ ስራ መጀመሪያ ይፋ የተደረገው ከትናንት በስቲያ አርብ መጋቢት 11 ቀን 2018 ነበር። ቢሮው በምግብ ዋስትናና አመጋገብ እንዲሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርናና ምርምር ፈጠራ አጋርነቶች ላይ የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥ በድረ ገጹ የሰፈረ መረጃ ይጠቁማል። አዲሱ ቢሮ መቀመጫውን በዋሽንግተን ዲሲ የሚያደርግ ሲሆን 200 ገደማ ሰራተኞች እንደሚኖሩት የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ይህንኑ የዕለት ተዕለት ስራዎች የሚያከናውኑት በአፍሪካ፣ አውሮፓ፣ ላቲን አሜሪካ እና እስያ በሚቋቋሙ ቀጠና ማዕከላት አማካኝነት ይሆናል። ማዕከላቱ በአፍሪካ የኢትዮጵያ ዋና ከተማ አዲስ አበባን ጨምሮ በ3 ሀገራት ይቋቋማሉ። የኬንያ ናይሮቢ፣ የሴኔጋል መዲና ዳካር የአሜሪካ አደጋና ሰብአዊ ድጋፍ ምላሽ ማዕከላት የሚቋቋሙባቸው የአፍሪካ ከተሞች ናቸው። በዩናይትድ ስቴትስ የምትገኘው ሚያሚ፣ የኮሎምቢያ ቦጎታ፣ የጓቲማላ መዲና ጓቲማላ ሲቲ፣ የዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚኒጎ ማዕከላት እንዲቋቋምባቸው ተመርጠዋል። ከዩክሬን ዋና ከተማ ኪየቭ፣ ከዮርዳኖስ መዲና አማን፣ የባንግላዴሿ ዳካ እንዲሁም የፊሊፒንስ ዋና ከተማ ማላል ከ12ቱ መካከል እንደሆኑ ሮይተርስና አሶሺየትድ ፕሬስ ዘግበዋል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት በርካታ መሰረታዊ እርዳታ ሲያቀርብበት የቆየውን የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲው ኤስዜድ በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። በቀጣይ መረጃችን ከሰሞኑ በተለያዩ ማህበራዊ ድረገጾች የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳ በጠና ታሟል በሚል እየተጋሩ የሚገኙ መረጃዎችና ምስሎች ሐሰተኛ ስለመሆናቸው የመንግስት ሚዲያዎች ማስተባበያ ሰጥተዋል። በእነዚህ የማህበራዊ ትስስር ገጾች ላይ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በገጠማቸው የጤና መታወክ ምክንያት በተባበሩት አረብ ኤምሬቶች በአቡዳቢ በሚገኘው ሆስፒታል ሕክምና ላይ ናቸው በሚል የተሰራጨው መረጃ ሐሰተኛ መሆኑን የፕሬስ መረጃ ማጣሪያ አረጋግጫለሁ ብሏል። በአንድ ሕክምና ማዕከል ሲታከሙ የሚያሳዩ ምስሎች በማህበራዊ ትስስር ገጾች በስፋት መሰራጨታቸውን የጠቆመው ይኸው የፕሬስ መረጃ ማጣሪያ እነዚህ ምስሎች በአርቲፊሻል ኢንተለጀንስ የተቀነባበሩ እንጂ እውነተኛ ምስሎች አይደሉም ባይ ነው። እየተሰራጩ የሚገኙት ምስሎችን በተመለከተ በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ በመጠቀም በተደረገ መረጃ ማጣራት በማህበራዊ ትስስር ገጾች ላይ የተጋሩ ምስሎች በጎግል አርቲፊሻል ኢንተለጀንስ እየተፈበረኩ እንደሆኑ ማረጋገጥ ችለናለን ብለዋል። የፕሬስ መረጃ ማጣሪያ በዚህ መሰረት ህዝቡ ሳይደናገር መረጃዎችን ከሚያዛቡ አካላት በመጠበቅ መረጃዎችን ከምንጩ መውሰድ አለበት የሚል ማሳሰቢያም ሰጥቷል። በመጨረሻም
ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥን እንድትከፍት የ48 ሰዓት የጊዜ ገደብ አስቀመጡ። የአሜሪካው ፕሬዚደንት ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ዳግም ክፍት የማታደርግ ከሆነ አገራቸው የኢራን የኃይል ማመንጫዎችን እንደምታወድም አስጠንቅቀዋል። የዓለም 20 በመቶ ነዳጅ የሚተላለፍበት የባህር መስመር አሜሪካና እስራኤል በኢራን ላይ የከፈቱትን ዘመቻ ተከትሎ ተዘግቷል። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ከፍተኛ የዋጋ ጭማሪን አሳይቷል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ መጋቢት 21 ቀን መልእክቱን እየለጠፉ ሲሆን ኢራን እስከ መጋቢት 23 ቀን እኩለ ሌሊት ድረስ የጊዜ ገደብ ተሰጥቷታል በማለትም ገልጸዋል። ትራምፕ በማህበራዊ ሚዲያ ልጥፋቸው ኢራን የሆርሙዝ ወሽመጥን ከዚህ ደቂቃ ጀምሮ በ48 ሰዓታት ውስጥ ሙሉ በሙሉ የማትከፍት ከሆነ ያለ አንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ በሙሉ ታወድማቸዋለች። የምንጀምረው ከትልቁ ይሆናል ብለዋል። ቴህራን ጥቃት የሚፈጸምባት ከሆነ በባህረ ሰላጤ የሚገኙና ከአሜሪካ ጋር ግንኙነት ያላቸውን የኤነርጂ ጣቢያዎችን ኢላማ በማድረግም ጥቃት እንደምትፈጽም መናገሯን የሀገር ውስጥ መገናኛ ብዙሃን ዘግቧል። በሌላ በኩል ኢራን የኃይል ማመንጫዎቿም ኢላማ ከሆኑ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ ታወድማለች ሲሉ የፓርላማ አፈ ጉባኤ አስጠንቅቋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካና እስራኤል የሀገሪቱን የኃይል ማመንጫዎች ከታጠቁ በባህረ ሰላጤው አካባቢ ያሉ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ እንደሚወድሙ ዝተዋል። ጋሊባፍ በኤክስ ገጻቸው ላይ በለጠፉት መልእክት በቀጠናው ውስጥ የሚገኙ ወሳኝ መሰረተ ልማቶች፣ የኤነርጂና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። አፈጉባኤው ይህንን እያሉ ፕሬዝዳንት ትራምፕ የሰጡትን የ48 ሰዓታት የጊዜ ገደብ ተከትሎ ነው። ዶናልድ ትራምፕ ኢራን በሆርሙዝ የባህር ወሽመጥ ነዳጅ ጫኝ መርከቦች ያለምንም ስጋት መንቀሳቀስ እንዲችሉ በ48 ሰዓታት ውስጥ ክፍት ካላደረገች የኃይል ማመንጫዎችን ለማውደም ዝተዋል። ቴህራን በበኩሏ ወሽመጡ ለጠላቶች እንጂ ለሌሎች ክፍት ነው ስትል ተናግራለች። ቀደም ሲል የኢራን ፓርላማ አባል በባህር ወሽመጡ የሚያልፉ መርከቦች $2 ሚሊዮን እየከፈሉ መሆኑን ተናግረው ነበር። ቢቢሲ የፓርላማ አባሉን ንግግር ከገለልተኛ ወገን ማረጋገጥ አልቻለም። አፈጉባኤው በመቀጠልም የነዳጅ ዘይት ዋጋ ለረጅም ጊዜ እንደሚጨምር አስጠንቅቀዋል። የካቲት 21 ቀን 2018 አሜሪካና እስራኤል በቴህራን ላይ ጦርነት መክፈታቸውን ተከትሎ የዓለም 20 በመቶ ነዳጅ መተላለፊያ የሆነው ወሽመጥ መዘጋቱ የነዳጅ ዘይትን የተፈጥሮ ጋዝ ዋጋ አሻቅቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።